ይህንን የ2017 የትንሳኤ በዓል በየዓመቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታከብራለች። የምታከብርበትም ዋናው ትልቁ ምክንያት ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የወጣንበት፣ ከባርነት ነፃ የወጣንበት፣ ባሪያዎች ተብለን የነበርን ልጆች የተባልንበት ወቅት ስለሆነ ተዘግቶ የነበረው መንግስተ ሰማያት የኛ ስለሆነ የምንገባበት የምንወርሰው ስለሆነ ይህንንም ለማድረግ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ መከራ ተቀብሎ ስለሆነ ይህንን በዓል በልዩ ሁኔታ የነጻነት በዓል የድል በዓል ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ሁኔታ ታከብረዋለች። በማክበር ብቻም ሳይሆን ሕማማት ብላ ሰይማ ሳምንቱን በሙሉ ለክርስቲያኖች ለሰው ልጆች በሙሉ የከፈለውን ዋጋ ያደረገልንን ነገር ሁሉ በማንበብ በመጸለይ ወደ እግዚአብሔር በመቅረብ ንስሐ በመግባት ታሳልፋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም በአዳምና በሔዋን በኩል ገብቶ የነበረው የሞት ዕዳ የሚወገድልን በሱ ስለነበረ እሱ ደግሞ ይህንን የሞት ዕዳ ለማስወገድ ዋጋ ያስከፍል ስለነበረ ዋጋውም ደግሞ ራሱን በመልተ መስቀል ላይ ተሰቅሎ ዋጋ ከፍሎ ያዳነን ስለሆነ ይህንን በማሰብ ይህን የትንሣኤን በዓል እናከብራለን። እግዚአብሔርና የእግዚአብሔር ሕዝብ የታረቀበት ትልቅ ምስጢር ያለው ትልቅ ክብረ በዓል ነውና በዚህ ጊዜ በመጽሐፍ ቅዱስ ውስጥ ከዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞትም እንኳን ሕያው ይሆናል፣ ሕያው ይሆንና በእኔ የሚያምን ሁሉ ለዘላለም አይሞትም ይለናልና በዚህ ወቅት ክርስቲያኖች ሁሉ ይህንን የትንሣኤውን ክብረ በዓል እያከበሩ ይህንን ምስጢር በሞት ላይ ያገኘነውን ስልጣን በእግዚአብሔር በመድኃኒታችን በኢየሱስ ክርስቶስ አማካይነት አሸናፊነትን የተሰጠንን ምስጢር የምናስብበት ጊዜ ነው። የፋሲካ በዓል ዋናው ምልክቱ ነውር የሌለው በግ የሚያሳየው ነውር የሌለውን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያሳይ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት የሰይጣን የዲያብሎስ ሥራ ፈረሰ። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ዲያብሎስን አሰረው፣ የሲኦል መክፈቻ ቁልፍ ተቀበለው፣ ለዘላለም በሲኦል አሰረውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወደ ሰማይ አርጎ ሄደ። ምመኘው በዚህ በትንሣኤ ወቅት ይሄውም ደግሞ በዚህ በሀገራችን ላይ ያለው ችግር ተወግዶ ሰላም ሰፍኖ በአንድነት ሆነን ለሀገርም ለሕዝብም ለወገንም የሚሰራውን ሥራ እየሰራን እንድንኖር መልካም ምኞቴን እገልጻለሁ። በጎ ፈቃድ ያላቸው ሁሉ እንኳን ለ2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን እላለሁኝ። ዶሮ አርደው ቅርጫም ገብተው ምንም አድርገው ማድረግ የማይችሉ በአካባቢያችን በጎረቤቶቻችን በየቦታዎች ሰዎች አሉ። ክርስቶስ ኢየሱስ የሚፈልገው በመጽሐፍ ቅዱስ የትንሣኤ ልጆች የሆነን በጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ አምነናል የምንል በሙሉ መልካም ማድረግ ያለንን ለሌሎች ማካፈልን መርሳት የለብንም።